بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد رسول الله وعلى آله وصحبه وموالاه በዚህ እጅግ ሳቢና ፍቅራት ጋቢ መንዙማ በባለፈው ክፍል ላይ የተጠቀሱት በሀገርኛና በአረብኛ ጥልቅ ትርጉም ያላቸውን በሸማኢል የነብዩ ሐዲሶች ላይ ሰሃበቶች በተለያዩ ጊዜ ነብዩን በሚመለከታቸው ጊዜ ያለውን ውብ አገላለጾች ታይቶ የማይጠገብ ተሰምቶ የማይዘለቅ ለማሞካሸት የማያልቅ የነጫልይን ቀለም ያፈዘዘ ውበትና ባህሪ ገልጸን በዚህ ግጥም እንጀምራለን ብለን ቀጠሮ ይዘን ነበር። በቃላችን መሰረት የአርሂቡን ነብይ መንዙማ የመጨረሻ የተረነም ክፍል በዚህ መልኩ ይቀርባል። አብራችሁን ቆዩ። አቻደ ያበባ የፈቃት ኮረዳ በጎንጫው አበደ የታሎቿን ቀዳ። ይህ ስንኝ እጅግ ረቂቅና ጥልቅ የሆነ የፍቅር መገለጫ የስነ ጽሁፍ ጥበብ የተካተተበት ድንቅ ግጥም ነው። ያቺ አደይ አበባ የፍካት ኮረዳ በጉንጫው አበደች ቅጠሎቿን ቀዳ። ያቺ አደይ አበባ የፍካት ኮረዳ በተፈጥሮ ህግ አደይ አበባ የውበት የብርሃንና የፍካት የመታደስ የመጨረሻው ጥግ ተደርጋ ትወሰዳለች። ገጣሚው አደይ አበባን ልክ እንደ መልከ መልካም ወጣት ኮረዳ ስላቅ አድርጎ ስሏታል። እሷ በራሷ ውበት ኮርታና ደምቃ ትኖራለች። በመቀጠል በጉንጫው አበደች ቅጠሎቿን ቀዳ። ነገር ግን ያቺ በራሷ ውበት የምትኮራው የፍካት ምልክት የሆነችው አደይ አበባ የነብዩን ሰለላሁ ዐለይሂ ወሰለም የፊትና የጉንጭ ብርሃን ያንን መለኮታዊ ውበት ባየሽ ጊዜ ራሷን መቆጣጠር አቃታት፣ አበደች። የእርሳቸውን ውበት ስትመለከት የራሷ ውበት ኢምንት ትንሽ መሆኑ ገባት። በዚህም የተነሳ በቅናት በድንጋጤና በጥልቅ የፍቅር ስሜት ውስጥ ሆና ራሷን ቅጠሎቿን ቀዳ፣ ራሷን አጠፋች ወይም ረገፈች የሚል ትርጉም ይላል። ይህ ማለት ነብዩ ሰለላሁ ዐለይሂ ወሰለም ውበት ከተፈጥሮ ውበቶች ሁሉ በላይ በመሆኑ የተፈጥሮ ውበት ንግስት የሆነች አደይ አበባ እንኳን የእርሳቸውን የፊት ብርሃን ስታይ ራሷን ሰዋች የሚል እጅግ ረቂቅ አገላለጽ የተጠቀመበት ጥበብ ነው። ውድ ተመልካቾቻችን ገጣሚው የነብያችንን ሰለላሁ ዐለይሂ ወሰለም የፊትና የጉንጭ ውበት ለመግለጽ የተጠቀመበት ምሳሌ ስንመለከት የቃላቱን ረቂቅነት እናደንቃለን። ያቺ አደይ አበባ የፍካት ኮረዳ በጉንጫው አበደች ቅጠሎቿን ቀዳ ይለናል። ያቺ አደይ አበባ የፍካት ኮረዳ በጉንጫው አበደች ቅጠሎቿን ቀዳ። በተፈጥሮ ውስጥ እንደ አደይ አበባ ደምቆ የሚፈካና አይንን የሚማርክ የለም። ነገር ግን ያቺ የፍካት ንግስት የሆነች አደይ አበባ የዓለማቱን እዝነት የነብዩን ሙሐመድ ሰለላሁ ዐለይሂ ወሰለም ጉንጭ ፈገግታ የፊት ብርሃን በተመለከተች ጊዜ ከተፈጥሮ በላይ መሆኑን አምና ራሷን አጠፋች። የፈገግታቸው ብርሃን የአደይ አበባን ፍካት ያስናቀ ውብ ነብይ ናቸው ሰለላሁ ዐለይሂ ወሰለም። ለበረዶ ንጣ ለተርሶ ያስቀዳ ባናኩል ያቁሪ ለኔም ውበት ልቅዳ ባናኩል ያቁሪ ለኔም ውበት ልቅዳ። ይሄኛው ስንኝ ደግሞ ከቀደመው የአደይ አበባ ምስል ጋር ተያይዞ የነብያችን ሰለላሁ ዐለይሂ ወሰለም የፈገግታና የጥርስ ውበት ከመግለጹም በላይ ገጣሚው ያንን ውበት ተመልክቶ በውስጡ ያደረበትን የመንፈሳዊ ናፍቆትና የእምነት ጥማት በጥበብ የሳለበት ስንኝ ነው። በተፈጥሮ ውስጥ ፍጹም ንጹህ ነጭ ያለምንም እድፍ የሚያበራ ነገር በረዶ ነው። ገጣሚው ግን ነገሩን ገለበጠውና በረዶ ራሱ ያንን ፍጹም ነጭነቱን ንጣቱን ያስቀዳው የኮረጀው ከነብዩ ሰለላሁ ዐለይሂ ወሰለም የጥርስ ፈገግታ ብርሃን ነው ይላል። የነብያችን ሰለላሁ ዐለይሂ ወሰለም ጥርሶች ፈገግ ሲሉ የሚፈነጥቁት ብርሃን ከበረዶ ንጣት በላይ ንጹህና ነጭ መሆኑን የሚገልጽ እጅግ ውብ ምስል ነው። ይህ በሐዲስ ላይ ፈገግ ሲሉ ከጥርሶቻቸው መካከል ብርሃን ይወጣ ነበር የሚለውን መግለጫ በስነ ጽሁፍ ያነጸ ነው። በአይኔ ኩል ያቁሬ ለኔም ውበት ልቅዳ ይላል። እዚህ ላይ ገጣሚው ወደ ራሱ ስሜት ፍላጎት ይመጣል። ይህንን የበረዶ ንጣትን ያስናቀ የጥርስ ውበታቸውን ያንን መለኮታዊ ብርሃናቸውን እኔም በናፍቆት አይኖቼ ውስጥ አኩሌ ማለትም አጥቅሼና በትኩረት ተመልክቼ በውስጤ ላቁረው ላስቀምጠው ከርሶ ውበት ለኔም መንፈሳዊ ውበት
እምነትና ብርሃን ልቅዳ እያለ ይማጸናል። በአይኑ የነቢያችንን ሰለላሁ ዐለይሂ ወሰለም ውበት አይቶ ልቡ በኑር ለመሙላት ያለውን ጥልቅ የፍቅር ጥማት ያሳያል። ለመሆኑ በተፈጥሮ ውስጥ ከበረዶ በላይ ንጹህና ነጭ ምን አለ? ገጣሚው ግን የበረዶ ንጣት እንኳን ሳይቀር ያንን ድምቀቱን የቀዳው ከዓለማቱ እዝነት የጥርስ ፈገግታ ነው ይለናል። ፍቅራቸው የገዛው ይህ አፍቃሪ ገጣሚ ታዲያ እንዲህ ይላል። ያንን የበረዶ ንጣትን ያስናቀ የብርሃንዎም በናፍቆት አይቼ አጥቅሼ ልመልከተው በልቤ ውስጥም ላቁረው ያንን ውበት አይቼ ለኔም ለዛለችው ነፍሴ ውበትና እምነትን ልቅዳባት። የአላህ መልእክተኛ ሆይ ፈገግታው የአፍቃሪዎችንም ልብ በኑር የሚሞላ ማራኪ ብርሃን ነው ይለናል። ያናቱን ጎበታ አሌፈም ሊያቃና ካፈንጫው ጋራ ይዟል ጉርበትና ሚሳሌ ሌለዋ ስልክ ከተቃና እስከሚተነፍስ መቼ እንዳንቷለና በሾሆ ቦቃላ በሰማይ ብራና። እንዲህ ብሎ ቀጥሎ የተጠቀሰው ይህ መንዙማ በጣም ማራኪ የሚለው አይገልጸውም። ወላሂ ጣፋጭና ልብን የሚያርስርስ አቻ የሌለው ግጥም ቤቶች ናቸው። ሚስክ የሚተነፍስ መቼ እንዳንቷለና አጂብ። አወደስኩት ብዬ አጥግቤ በቀና ያለኝን ሟጥጬ አልጀመርኩም ገና ራሴን አጣለው ስለርሷ ወጋና በልቤ ላጢ ነው መቃል ጣልና ዝምታ ያወጋል በቃላት በጠና። ይህኛው የስንኝ ስብስብ ደግሞ የግጥሙ ማጠቃለያና የጥበቡ ማማ ነው። ገጣሚው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውበትና ታላቅነት በቃላት መግለጽ ከሚችለው በላይ እንደሆነበትና የቃላት ማነስ አጋጥሞት ወደ ፍጹም ዝምታና መደምደም የገባበትን ጥልቅ መንፈሳዊ ስሜት ያሳያል። አወደስኩት ብዬ አጥግቤ በቀና ያለኝን ሟጥጬ አልጀመርኩም ገና ራሴን አጣለው ስለርሷ ወጋና በልቤ ላጢ ነው መቃል ጣልና ዝምታ ያወጋል ከቃላት በጠና ዝምታ ያወጋል ከቃላት በጠና። አወደስኩት ብዬ አጥግቤ በቀና ያለኝን ሟጥጬ አልጀመርኩም ገና ራሴን አጣለው ስለርሷ ወጋና በልቤ ላጢ ነው መቃል ቃልና ዝምታ ያወጋል በቃላት በጠና። አወደስኩት ብዬ አጥግቤ በቀና ያለኝን ሟጥጬ አልጀመርኩም ገና። ገጣሚው እርሳቸውን በቃ አወደስኩ ብዬ በኩራት ቀና ብልም ነገር ግን በውስጤ ያለውን ቃላትና የሐሳብ ክምችት በሙሉ አሟጥጬ ብናገረው እንኳን የእርሶን ውበትና ታላቅነት አላህ የሰጠውትን ደረጃ በህዝቦቻቸው የከተቱትን ፍቅር ገና መጀመሪያ እንጂ መድረሴ አይደለም ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ታላቅነት በሰው ልጅ ቃላት ተሟጦ እንደማያልቅ ያሳያል። ራሴን አጣለው ስለርሷ ወጋና። ስለ ነቢያችን ሰለላሁ ዐለይሂ ወሰለም ማውራት ማሰብና መገጠም ሲጀምር ከፍቅራቸው ከግርማ ሞገሳቸው የተነሳ በዚህ ምድር ላይ መኖሩ ራሱ ይረሳል። ራሴን አጣለው በማለት በፍቅር ባህር ውስጥ የመስመጥና የመደመም ከፍተኛ ጥግ ጫፍ ላይ ይደርሳል። በልቤ ላጢ ነው መቃል ጣልና ዝምታ ያወጋል በቃላት በጠና። እዚህ ላይ ነው እንግዲህ ትልቁ የስነ ጽሁፍ ሚስጥር ያለው። ገጣሚው ቃላት ሲያጥሩት በቃ የሰው ልጅ ምላስ መናገር ከሚችለው በላይ ስለሆኑብኝ ከንፈሬን ልዝጋውና መቃል ወይም ቃል ልጣልና በልቤ ውስጥ ብቻ ላውጣው ላውርደው ይላል። በመጨረሻም ዝምታ ያወጋል በቃላት በጠና በማለት አንዳንድ ጊዜ ከቃላት በላይ ፍጹም ዝምታ ራሱ ጥልቅ የሆነ የፍቅር ታሪክ እንደሚናገር ይገልጻል። መናገር አቅቶት መደመሙ ራሱ ትልቅ ውዳሴ መሆኑን ያበስራል። ውድ ተመልካቾቻችን ገጣሚው ስለ ነቢያችን ሰለላሁ ዐለይሂ ወሰለም ውበትና ፈገግታ ተናግሮ ሲያበቃ በመጨረሻ ቃላት ያጥሩታል። የሰው ልጅ ምላስና ብዕር የቱን ያህል ቢራቀቅ የዓለማቱን እዝነት ውዳሴ ማሟጠጥ እንደማይችል ያስረዳል። አወደስኩት ብዬ አጥግቤ በቀና ያለኝን ሟጥጬ አልጀመርኩም ገና ይለናል። አዎ ገጣሚው ያለውን ጥበብ ሁሉ ተጠቅሞ ቃላትን አሟጦ ቢገልጻቸውም ገና ከውቅያኖስ ጠብታ ላይ ነው ያለው። ስለ እርሳቸው ሲያስብ ራሱ ይረሳል። ከፍቅራቸው ግዝፈት የተነሳ
ይደመማል። በመጨረሻ ምላሱ መናገር ሲያቅተው እንዲህ ይላል፣ በቃ ምላሴ ልዝጋው ከንፈሬ ልቆልፈውና በልቤ ላጢ ነው። ምክንያቱም መናገር ከሚችሉት ቃላት በላይ አሁን እኔ ዝምታ ስለርሳቸው ከባድ ስሜት ያወጋልኛል ይላል። አላህ ሆይ በቃላት ተገልጸው ከማያልቁት ውዱ ነብያችን ሰለላሁ ዐለይሂ ወሰለም ፍቅርና ኑር ልባችንን ሙላልን። ሁሉም ሙስሊም ነብዩን ሰለላሁ ዐለይሂ ወሰለም መውደዱ የኢማኑ አካል ከሆነና እርሳቸውን ማግኘት እና ወይም እርሳቸው የነበሩበት ወይም ያሉበት ቦታ መገኘት፣ እርሳቸው የነኩትን መንካት፣ እርሳቸው ካለፉበት ማለፍ ሁሉ ምኞታችን ፍላጎታችንና የሌሊት ዱዓችን ነው። ይህ ስንኝ የፍቅርና የናፍቆት ከፍተኛው ጥግ ወጅድ ዒሽቅ ላይ ነው የሚያደርሰን። አፍቃሪው ከናፍቆቱ ብዛት የተነሳ ከራሱ አካላዊ ህልውና ወጥቶ ወደ መዲና ምድር የበረረበት መንፈሳዊ ምስጢር የተሳለበት እጅግ ልብ የሚነካ ስንኝ ነው። አጀባን አጀቦ ጨመራ ክላሉ ጨመርኩንም ጀወ የናፍቆት ቃጠሎ ቀልቤ ሊበራለ አካሌን ፈንቅሎ የኔም አገላዬ መዲና ነው ብሎ የኔ ዛት አካሌ መዲና ነው ብሎ አርሒቡ ነብይ ጀዋዶ ጀዋዶ ቀልቤም ሊበራለ አካሌን ፈንቅሎ የኔም አገላዬ መዲና ነው ብሎ የኔ ዛት አካሌ መዲና ነው ብሎ ቀልቤም ሊበራለ አካሌን ፈንቅሎ። እዚህ ጋር ናፍቆቱ ከቁጥጥር ውጭ ሆኗል። ቀልብ በውስጧ የያዘችው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና የመዲና ፍቅር ክንፍ አውጥቶ ይህንን ግዑዝ ስጋዊ አካል ሰብሮና ፈንቅሎ ወደ ውዱ ነብይ ለመብረስ ሲታገል ያሳያል። የኔም አገላዬ የኔ ዛት አካሌ መዲና ነው ብሎ። ይህ የስነ ጽሁፍ ምስጢር ማማ ነው። ገጣሚው እዚህ አዲስ አበባ ወይም ባለሁበት ሀገር ቆሜ የምታዩኝ እኮ የውሸት አካሌን ነው፣ እውነተኛ ሩሄ ማንነት ያለው እዚያ ውዱ ነብይ ባሉበት መዲና ምድር ላይ ነው። ከተፈቃሪው ነብይ ካሉበት ቦታ ውጪ ራሱን እንደሌላ አድርጎ መቁጠሩን ያሳያል። እኔ የምኖረው መዲና ውስጥ ሳይሆን መዲና በእኔ ውስጥ ነው የምትኖረው የሚል ጥርቅ ትርጉም ያለው መታወቂያ ነው። ወደ ተመልካቾቻችን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባሉበት መዲና ፍቅር የሰከረ አፍቃሪ ናፍቆቱ ከታገሰበት በላይ ሲገነፍል ምን እንደሚል ተመልከቱት። ቀልቤም ሊበራለ አካሌም ፈንቅሎ የኔም አገላዬ መዲና ነው ብሎ የኔ ዛት አካሌ መዲና ነው ብሎ። አያችሁት? ይህ አፍቃሪ ገጣሚ አሁን ስጋውና አጥንቱ ያለው እዚህኛ ጋር ቢሆንም ነፍሱ ግን እዚህ የለችም። በናፍቆት ክንፍ አውጥታ ይህንን ግዑዝ አካል ፈንቅላ ወደ መዲና በራለች። እርሱማ ራሱን ሲገልጽ እንዲህ ይላል፣ የኔ እውነተኛ ህልውና ሩህ ያለው እዚያ አረንጓዴ ጉልላት ቁባ ስር መዲና ምድር ላይ ነው ይላል። ለመሆኑ ከመሐከላችን እንደዚህ ቀልቡ አካሉን ፈንቅሎ መዲና የደረሰበት ነፍሱ ከመንገዱ ቀድማ የጎበኘችው ስንቶቻችን ነን? አላህ ሁላችንም በስጋም በነፍስም መዲና ያድርሰን። ጀማሌ ጀማሌ ያ ሰይደል ወራ የሁሉም አይነታ የሁሉ አባውራ ዝናሁማ ያልቀው ሁልጊዜ ቢወራ ስንቱን ጠብሶታለው የሁቡ ጋሙራ ስንቱን ጠብሶታለው የሁቡ ጋሙራ። ያ ሰላም! ይህ ግጥም የገባው የተረዳው ሰው የግጥም ቤት ግጥም ነው። ስንቱን ጠብሶ ጣለው የሁቡ ገሙራ ሲል በአንድም በሌላም በሰሓባም ከዛም በኋላ እስካሁን ጊዜ ብሎም በዓረብም በዓጀብም የነብዩ ፍቅር ጠብሶ የጣለው ኸልቅ አይቆጠርም። ነገሩ በሐበሻ ሲሆን ጠና ይላል። ለዚህ አይነተኛ ምሳሌ የሚሆነው የቢላል ኢብኑ ረባህ የፍቅር ጥልቀት እንደዚህ በተራ ስሜት ሳይሆን ነፍስና አካሉን ለብልቦ በፈጀውና በታሪክ ማህደር በደመቀው የናፍቆት እሳተ ገሞራነቱ ሊገለጽ ይችላል። ቢላል ማለት የዓለማቱ እዝነት ሰለላሁ ዐለይሂ ወሰለም ወደ አኺራ በሄዱ ጊዜ መዲና ምድር ላይ መኖር የጨለመበት የናፍቆታቸው ሐሩር አቃጥሎት አዛን ሊያደርግ ሲቆም አሽሀዱ አነ ሙሐመደን ረሱሉላህ የሚለው ስም ላይ ሲደርስ በእንባ ጎርፍ እየታነቀ ቃላት የከዱት ካለ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መዲና መኖር የከበደው የሀገራችን ሰው ቢላል መዲናን ለቆ አስወጥቶታል። በመጨረሻም የሞት ጣር ላይ ሆኖ ሚስቱ በሐዘን ስትንሰቀሰቅ አትዘኚ
እኔ ነገ ከውዴ ከነብዩ መሐመድ ጋር እገናኛለሁ እያለ በደስታ የሞተ የፍቅር የመጨረሻው ጥግ ነው። ስንቱን አለበሰው የሐድራ ጥሩራ ዒናያ የጠራው ከሰማ ወሚያወራ ከፊት የተነሳ ወደ አንቱ ዝያራ ሊያየው ያንን ሀገር ሊያየው ያንን ስፍራ ያንን የኑር ከተማ መዲነቱል ገራ ለኔም ፍቀዱልኝ ዘይኔ ሙሐመዱ ስንቱን አለበሰው የሐድራ ጥሩራ ዒናያው የጠራው ከሰማው ሳውራ ከፊት የተነሳ ወደ አንቱ ዝያራ ሊያየው ያንን ሀገር ሊያየው ያንን ስፍራ ያንን ኑር ከተማ መዲነቱል ገራ ለኔም ፍቀዱልኝ ዘይኔ ሙሐመዱ ዘይኔ ሙሐመዱ የግጥሙ ጣዕም ልክ የለውም። በናፍቆት ወስዶ እዛ ማዶ ከወደለም በኋላ ለካ አካላችን እዚሁ መሆኑን የተረዳው ገጣሚው ለኔም ፍቀዱልኝ ዘይኔ ሙሐመዱ እያለ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ፍቅራቸው ይጠራን ዘንድ ይማጸናል። እንኳን የምድሩን ሰው የሆነን ኢንስይ ጨረጋን ጎትቶ ስቦ ከሰማይ ሊጥላት ይቃጠል ቁበል ኸድራ ላይ አሂቡ ነብይ ጀዋዱ ጀዋዱ እንኳን የምድሩን ሰው የሆነን ኢንስይ ጨረቃን ጎትቶ ስቦ ከሰማይ ሊጥላት ይቃጠል ቁበል ኸድራ ላይ ቁበል ኸድራ ላይ ሊጥላት ይቃጠል ቁበል ኸድራ ላይ ይህ ስንኝ የነብዩ ሰለላሁ ዐለይሂ ወሰለም ፍቅር ሰውን ኢንስን ብቻ ሳይሆን ግዑዝና ሰማያዊ ፍጥረትን ጭምር እንዴት እንዳነደደውና እንደማረከው የሚያሳይ እጅግ ረቂቅና አስደናቂ ውበት ያለው ጥበብ ነው። እንኳን የምድሩን ሰው የሆነን ኢንስዬ ገጣሚ በመጀመሪያ የሰው ልጅ ፍቅር ያቃልላል። የምድሩ ሰው እኛ የሰው ልጆች ኢንስ ማለት ነው። በፍቅራቸው ብንሰቃይ ብንቃጠልና ብንናፍቃቸው ምን ይገርማል? እኛስ ልብና ስሜት ያለን ፍጥራኖች ነን ይላል። ጨረቃን ጎትቶ ስቦ ከሰማይ ሊጠላት ይቃጣል ቁበል ኸድራ ላይ ሲል ደግሞ እዚህ ጋር ነው እንግዲህ የጨረቃ መናፈቅና ፍቅር በጉልህ የሚገልጠው። በሰማይ ላይ የምታበራው ጨረቃ እንኳን ሳይቀር በነቢያችን ሰለላሁ ዐለይሂ ወሰለም ፍቅርና ናፍቆት ክንፍ አውጥታለች። ከመናፈቋና ከጉጉቷ ብዛት የተነሳ ከፍ ካለው ከሰማይ ማማዋ ላይ ተስባና ተጎትታ በመውረድ እርሳቸው ወዳረፉበት መዲና ወደዛች አረንጓዴው ጉልላት ቁበቱል ኸድራ ላይ ራሷን ልትጥል ትቃጣለች፣ ትፈልጋለች፣ ትመስላለች የሚል ሐሳብ ያለው ውብ ስንኝ ነው። የመሐባ ክፍል ተጓዦ ነገድ ታሪፎች ስብስብ ለነ አሕመድ አልሃዲ ነቢን መዳረሻ ያረገው መቅሰዲ ነቢን መዳረሻ ያረገው መቅሰዲ ጌቶች እጄን ያዙ አበሬ ለሂድ አበሬ ለሂድ በልሳን አልሐልዎ መውላና አሕመድ አሎኝ ክንደሂትና የኸራ ሙጓዲ መመለስ የለው ይህኛ መንገዲ ይህኛ መንገዲ። መንዙማው ቀጥሏል። የተረነም የአርሒቡን ነቢይ ክፍል 2ም ረዝሟል። ይገባኛል እያንዳንዱን ግጥም ሳያነሱ ማለፍና መተው ግን አቅቶኛል። የሙሐባው ቅፍለት ተጓዡ ነገድ የዓሪፎች ስብስብ የነ አሕመድ አልሃዲ ነቢን መዳረሻ ያረገው መቅሰዲ ጌቶች እጄን ያዙኝ አብሬው ሊሂድ በሊሳን አልሐሉ መውላና አሕመድ አሉኝ ክንድህ ይጥናኝ የጋራ ሞጓድ መመለስ የለውም ይህኛው መንገድ። ይህ መንዙማ ግጥም ቤት ለማብራራት አሰብኩና ምን ልለው እችላለሁ ከዝምታ ውጪ ብዬ ላልፈው ተገደድኩኝ። ግጥሙ ግን ድጋሚ ልናዳምጠው ከልብ ልናዳምጠው ይገባል። ጌቶች እጄን ያዙ አበሬ ለሂድ አበሬ ለሂድ በልሳን አልሐልዎ መውላና አሕመድ አሎኝ ክንድህ ይጥና የኸራ ሙጓዲ መመለስ የለው ይህኛ መንገዲ ይህኛ መንገዲ። የግጥሙን ቤት በተገቢው መልኩ የተረዳ ሰው መዲና ከሚጓዙ ሰዎች ጋር አብሮ ስለሚሄድ ሊመስል ይችላል። ነገሩ ግን እንደሱ አይደለም። ይህን የግጥም ቤት በተገቢው መልኩ የተረዳ ሰው ከግጥሙ የሚረዳው የግጥሙ ፍሰት ነብዩን ከልብ የማፍቀር የመውደድ እርሳቸው አቡበክር ስዲቅ እንደወደዱት ቢላልና ዑመር እንደወደዱት ከነፍስና ከሁሉም ነገር በላይ አብልጦ
የመውደድ ተጓዥ ቅፍለት ጋር አብሮ ስለመሄድ እንጂ ከቅፍለቱ ጋር አብሮ ለመሄድ ነብዩ ሰለላሁ ዐለይሂ ወሰለም ባዘዙት ሲታዘዝ በከለከሉት ሲከለከል የጠሉትን ሲጠላ የወደዱትን ሲወድ የስነ ምግባርና የአኗኗር ዘይቤ ስኬታማውን የነብዩን መምሰል ሲጥር ካፍቃሪዎቻቸው ከነ አህመድ አልሃዲ ጋር እጅ ለእጅ ተያይዞ ጀነት ከነብዩ ሰለላሁ ዐለይሂ ወሰለም ጋር መሆኑ የማይቀር ነው። መንዙማው 14 ደቂቃ ከ11 ሰከንድ ላይ እስኪደርስ ያሉ የተጠቀሱ የግጥም ቤቶች አይነካም። አብሬት፣ አልከሶ፣ አናጂና፣ ቃጥባር፣ በአና፣ በዳና፣ በንጉስ፣ በገታ ሐሪማዎች በሼክ አብዱላህ አልሀሪ የዕልም ማዶች መሰል የነብዩ ሰለላሁ ዐለይሂ ወሰለም ሙሐባ ገበያዎችን የምንዘይርበት ወቅት አላህ በነብዩ ሰለላሁ ዐለይሂ ወሰለም ያፈሰሰውን የመፈቀርና የመውደድ ጥግ ወይም እብደት ብሎም በግጥሞች ላይ የሚጠቀሱ የግጥም ቤቶችን በተግባር የምናይባቸው ልዩ ስርቦች ናቸው። ዋይለው ጨቅላ የሙሐባ ለጋ ለምን ተምለ አልፈን ቆላ ደጋ አይደለም የዋዛ ይሻል ሩህ ዋጋ ልብ የመዘዘ ገሎ ነው የሚያስጠጋ ልብ የመዘዘ ገሎ ነው የሚያስጠጋ ተወርውሮ በርቆ ተጋጅቶ ለኮሶ ስንቱን ገላ ንዷል ባብሬት በአልከሶ ስንቱን ገላ ንዷል ባብሬት በአልከሶ አናጂና ዳና አጥባሬን ጨርሶ አናጂና ዳና አጥባሬን ጨርሶ በሳቸው ላይ ዙሮ ሰይድ ያንቱ ወጅዳ አብዱላህ ሀረሪ አሟምቶ የነዳ ረግራቅ አረጋቸው ነህረሙ ጠሪዳ ሊከይሽ የሙሁ ቱሻሙ መምዱዳ ሊከይሽ የሙሁ ቱሻሙ መምዱዳ አርሂቡ ነቢይ ጀዋዱ ጀዋዱ የነጎሴ ገታ የአናን ሸለቆ የናፋቂውም ባ ሞላው አጥለቅልቆ ካላገናኛቸው የመውደድ ቡራቆ ካላገናኛቸው የመውደድ ቡራቆ መረፍረፍ አይቀረ ታታቸው ማለቆ ታታቸው ማለቆ። በባለፈው ሳምንት የጀመርነው የአንዋር ፈቂህ አርሂቡ ነቢይ መንዙማ ከሞላ ጎደል ይህን ይመስላል አልቋል። ነገር ግን በታሪክ ውስጥ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወደሱ ግጥምና መንዙማን የጻፉ ታላላቅ አወዳሾች ሁሉ በመጨረሻ ላይ የሚደርሱበት አንድ የጋራ እውነት አለ። እሱም የሰው ልጅ ቃላትና እውነት የቱንም ያህል ቢራቀቅ የእርሳቸውን ታላቅነትና ውበትን ሙሉ መብሉ አሟጦ መግለጽ አይቻልም የሚለው ነው። በዚህም የተነሳ አወዳሾች ሁሉ የውዳሴያቸውን ማጠቃለያ ወይም መዝጊያ የሚያደርጉት በሶስት ዋና ዋና መገለጫ መንገዶች ነው። አንደኛ በቃላት ማነስ ተሸንፎ ወደ ፍጹም ዝምታና መደመም በመግባት ነው። ልክ ይህ መንዙማ ቀደም ሲል ባየነው ውብ ስንኝ ላይ እንደተጠቀሰው ዝምታ ያወጋል በቃላት በጠና ገጣሚዎች የቃላት ክምችታቸው ሲያልቅባቸውና ከፊት ለፊታቸው ያለው የነብያችን ሰለላሁ ዐለይሂ ወሰለም ክብርና ውበት ሲገዝፍባቸው ምላሳቸውን ዘግተው በዝምታና በመደመም ውስጥ ይደበቃሉ። ከእንግዲህ የእኔ መናገር አለመቻልና ዝምታ የራሱ ትልቁ ውዳሴ ነው ብለው ይደመድማሉ። ሁለተኛ ገና አልጀመርኩም በማለት ድክመትን በማመን ታላቁ የውዳሴ ንጉስ ኢማም አልቡሱሪ የቡርዳህ ባለቤትና ሌሎችም ሊቃውንት እንደገለጹት ስለ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ውዳሴዎች ሁሉ ከእርሳቸው እውነተኛ ክብር አንፃር ሲታዩ ገና ውቅያኖስ ላይ እንዳለች አንዲት ጠብታ ናቸው። ስለዚህ አወዳሾች በመዝጊያቸው ላይ የቻልኩትን ያህል ብለፈልፍም ያለኝን ስነ ጽሁፍ ባሟጥጥም ገና አልጀመርኩም እርሳቸው መግለጽ አልቻልኩም ብለው በትህትና ራሳቸውን ዝቅ በማድረግ ይዘጋሉ። ሶስተኛ ሁሉም ውዳሴ ወደ ሰላዋት በመቀየር ነው። እርሳቸውን የመግለጽን ድምዳሜ ላይ የሚደርሱት አወዳሾች በመጨረሻ መስመር ቃላት ሙሉ በሙሉ ሲከዷቸው ውዳሴያቸውን የሚዘጉት ወደ አላህ በሚደረግ ጥልቅ ዱዓና ሰላዋት ነው። እኔ ፍጡር ነኝ፣ ደካማ ነኝ፣ የእርሶን ክብር በትክክል ማወደስ የሚችለው የፈጠረው አላሁ ተዓላ ብቻ ነው። ወኢነከ ለዓላ ኹሉቂል ዐዚም በማለት አላህ በተከበረው የቁርአን አንቀጽ ባወደሳቸውና
إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما بمالت مرحتشون يزقالوا والسلام عليكم ورحمة الله وبركاته أرحب النبي جواد جواد أرحب نبي أرحب نبي يا حبيبي أرحب نبي أرحب نبي يا حبيبي أرحب النبي أرحب النبي أرحب النبي أرحب النبي أرحب النبي أرحب النبي مرحبا ودنا የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን እንግዲህ ለዚህ ሳምንት ወደ እናንተ ይዘንላችሁ የመጣ ነው የሚስክ ፕሮግራማችን ይሄንን ይመስል ነበር በአማርና በደመቀ አይነት ሁኔታ እንዲህ ተውበን እንግዲህ ሙሐረምን ጀምረን ወደ ማገባደም ይሄድን ወደ ረቢዑ እየገሰገስን ወደ እናንተም እየቀረብን እንገኛለን ኢንሻአላህ በሚቀጥለው ፕሮግራም ደግሞ በሌላ ርዕስ በሌላ ፕሮግራሞች ወደ እናንተ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ